በሰው እጅ ላይ እንዳጥለኝ ለጠላቶቼም እንዳሰጠኝ አንተ የፈለከውን አድርገኛለሁ። አጥፍቶ እግዚአብሔር ስር ይደበቃል። አንተ ልጅ አጥፍቶ ሮጦ ስር ቢገ ምንድነው የምታደርገው? መምታት ነበር። እግዚአብሔር እንደዛ ብሎ ሲያልፍ ማለት ነው። ሳቲስፋክሽን ለማግኘት አይ ጸልያለሁ ብሎ ለመርካት አይደለም የሚጸልዩት። እግዚአብሔርን ፈልገው ነው የሚጸልዩት። አጠገብ ልቀመጥና ከቦታ ቦታ ይዘኝ ሂድ እኮ አይደለም፣ ገብቼ ልኑር ነው ያለው። እንደዚህ ነገር ቀሎ ሲመጣ አክብሮ መያዝ ነው። እግዚአብሔር በእናንተ ውስጥ ገብቷል። በጣም 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 እንፈልገው። ብዙ እንበረከክ፣ ብዙ እናጥናው፣ በጣም ብዙ እናጥናው። ይሄንን መጽሐፍ በህልውና ውስጥ መግባት፣ መንገድ ላይ ስትሄዱ ከመንፈስ ቅዱስ ጋር እያወራችሁ መሄድ፣ እየጸለያችሁ መሄድ፣ ስትገናኙ ከሰው ጋር የእግዚአብሔርን ቃል ማውራት፣ የእግዚአብሔርን ቃል መጫወት። መጸለይ ካቃተ ና እንጸልይ ብለህ ተንበርከከ ዝም ብለህ ያግዛሃል መንፈስ ቅዱስ። እግዚአብሔርንም ፈልገው ወዳጆች፣ መልእክቴችን አንዛለ እግዚአብሔርንም ፈልገው። ምንም ከፍለን እግዚአብሔርን ካገኘ ነው ያዋጣል። ሳኦል የሳተው ትንሽ ቦታ ነው አይደል? እኔ ያነበብኩት ነው፣ እናንተ በጣም ታጣናላችሁ። እኔ አሁን ያነበብኩት ሳሙኤልን ቀድሞ መስዋዕት አረገ። በርግጥ የማይሳት ነገር ነው የሳተው። አንዴም ሲስት እስከ መጨረሻ ነው የሚስተው። ዳዊት ሄድመለስ ነው። ለነሳ ይመቻል ዳዊት። የሳኦል እኮ አይመችም ለነሳ። ሰውየው ነሳ የሚገባ አይደለም። በርግጥ ግን ከሳተ በኋላ ጥቅስ ፈልጎ አረጋግጦ ነው በዛው የሚቀጥለው እንጂ አው ተሳሳትኩ አይልም። ሳሙኤልን ቀድሞ መስዋዕት አድርጎ ምናምን ጠበቀው እያለው ትንሽ ብትታገሰ ይመናል አለ። ምን ነው አለ? ጥቂት ደቂቃ እንዴ ያኔ እየመጣው ነው አልኩ አይደል እንዴ አለው። አረ ዘገየብኝ፣ ህዝቡም እኮ እየተበተነ ነው፣ ፍልስጤማውያን ሊገሉን ነው ሲለው ትንሽ ታገሰኝ ቢሆን ኖሮ እግዚአብሔር መንግስትን ለዘላለም እኮ ሊያጸናል ነበር አለው። በስመ አብ ታይሚንግ ትንሽ ነው። 15 ደቂቃ በተጠብቀኝ እኔ ደርሼ ሰውቼ ቢሆን ነው የዳዊት ዙፋን የሚባለው የሳኦል ዙፋን ተብሎ መሲሁ በዚህ በኩል ነበር። ለጥቂት አለው መንግስት ሊጸና ነበር አለ እና ሲለው በቃ ዛሬ ተቀደደ አለው እና መውረድ ነው። ከ40 ዓመት በኋላ ታሪክ አይኖርህም አለው። ዳዊትስ አይቆጠርም የዳዊት ብዛቱ። ሰውየውስ አጥፍቶ እግዚአብሔር ስር ይመጣል። ዳዊት በድለኛል ሲለው በምሳሌ ነው የሚያስረዳው። አንድ ትንሽዬ በግ የነበረችው አንድ ሰው ነበር፣ ብዙ የነበረው ደግሞ ሌላ ሰው ነበር። ትንሽዬ በጉን ወስዶ አረደበት፣ እንደዚህ ያደርግበት ሲል አለ ዳዊት። እና ናታን በጣም ጥበበኛ ነብይ ነውና እንደው ፍርድ አንተ አሁን ብትሆን ፍርዱ ላይ ተቀመጥከው ምን ተለይ ይገደል ነው ምለው አለ። አንተ ነህ ያሰው ይያሉ እንዴ ሁሉ ነገር እያለ የዛን የኦሪዮንን ሚስት ወስደህ አንተ ማስገደል አንተ ኮነ ሲለው ዳዊት ደሞ እንዳንተ አይነት አገልጋይ አይደለም ያለው። በእግዚአብሔር ስር ሄዶ ወደቀ። በሰው እጅ ላይ እንዳጥለኝ ለጠላቶቼም እንዳሰጠኝ አንተ የፈለከውን አድርገኛለሁ። አጥፍቶ እግዚአብሔር ስር ይደበቃል። አንተ ልጅ አጥፍቶ ሮጦ ስር ቢገባ ምንድነው የምታደርገው? መምታት ነበር። እግዚአብሔር እንደዛ ብሎ ሲያልፍ ማለት ነው። ከሕጉ በላይ ፍቅር እንዲያሸንፈው ያደርገዋል። እግዚአብሔርን መፈለግ በዚህ ልብ እፈልግሃለሁ ማለት ብቻ ሳይሆን በዚህ ልብ መፈለግ፣ በዚህ ልብ መፈለግ፣ ቅድሚያ ለእግዚአብሔር ብሎ መፈለግ፣ በህይወቴ የመጀመሪያ እግዚአብሔር ነው ብሎ መፈለግ። መሲያዊ ግንድ ውስጥ አስገባሁኝ ሰውዬ። አያችሁ ዳዊት ፈልጎ ጎትቶ ከቂርያት ያሪም ከበዓል ጎትቶ እግዚአብሔርን አመጣ። ያለ አምላክ ይፈልጋል። አጠገባችን ያለ አምላክ ይፈልጋል። በውስጣችን ያደረ አምላክ ይፈልጋል። የጠፋ አምላክ አንፈልግም። ውስጣችን ነው ያለው፣ አጠገቤ ነው ያለው። በሚገኝበት ጊዜ ፈልጉት ነው የሚለው። ቀርቦም ሳለ ጥሩት። እግዚአብሔር ከዚህ ጊዜ የተሻለ ምቹ ጊዜ አይሰጠንም ወዳጆች። በቀላሉ ቤተክርስቲያን እንመጣለን። መጸለይ ብንፈልግ በቀላሉ እንጸልያለን። በየትኛውም አጋጣሚ የሚያግዙን ሰዎች አሉ። ከዚህ የተሻለ ጊዜ አይኖረንም። ምናልባት ሳምንቱ ሙሉ እንደዚህ እየሰበሰበ የሚሞላን፣ ሳምንቱ ሙሉ የሚያስተምረን፣ ሳምንቱ ሙሉ የምንጸልይበት እድል እግዚአብሔር የሚሰጠን ለሆነ ቀን፣ ለሆነ ዘመን፣ ለሆነ ጊዜስ ቢሆን። ዳዊት በጣም ጥበበኛ ሰው ነው። ክፍተት ህይወቱ ላይ ሲመጣ እግዚአብሔር ይምጣልኛል። ልክ ከጠላቶቹ ሲያርፍ በውጊያ መካከል እንደሚገባው አድርጌ አላመጣውም ማለት። ልክ ሲያርፍ ድል በድል ሆኖ እስራኤል ወርቅ በወርቅ ሆና ስትጨርስ ግድግዳው ሁሉ በወርቅ የተለበጠ፣ ዙፋኑ ሁሉ በወርቅ የተለበጠ ነው ዳዊት። በዚህ አይነት የብልጽግና ጠርዝ ላይ ቆሞ አምላኬን እግዚአብሔርን አምጣው። ፈልገው አግኝተው አምጥተውታል። የተገኘ መፈለግ ቀላል ነው ማለት ነው። በዚህ ሁሉ ዋጋ መክፈል ውስጥ የፕሮቶኮሉ አበዛዝ
እናንተ ዘሌዋውያንና ዘሁልቅ ላይ ብታነቡት እግዚአብሔርን ከአንድ ቦታ ወደ አንድ ቦታ ለማምጣት የሚደረገው ፕሮቶኮል ሚስ ይደረጋል ባይዘው እያንዳንዱን ጠብቆ መጨረስ በተለይ ለኛ ደግሞ ይከብደናል። እስራኤላዊስ እሺ ያጠናዋል ቁጭ ብሎ ለኛ ይከብደናል። እኛ አሁን አንድ ጥቅስ አሁን በቃሉ የሚሸመድድ እኮ አስጨናቂ ነገር ነው። አንድ ጥቅስ እኮ በቃ እግዚአብሔርን ለማምጣት እኮ ስንት ምዕራፍ መሰላችሁ እኮ ዘሌዋውያንና ዘሁልቁ ላይ ያለው ይሄን አርጉ ይሄ እንትኑ የእንጨት አያያዝ እንጨቱ የሚገባበት ቦታ ታቦቱን በምን ያህል ሜትር ይዘው እንደምትሄዱሉ አለ። እንዴት አይነት አስቸጋሪ መሰላችሁ ይዞ ለመንቀሳቀስ። እሷ ሚስ ተደረገች ማለት እንደ ኦዛ ነው። አዲስ ኪዳንስ የኢየሱስን ደም ብሎ ይሄንን ሁሉ ሕግ እግዚአብሔር አጠፈው። የኢየሱስ ደም አለ ብሎ አጠገብ ልቀመጥና ከቦታ ቦታ ይዘኝ ሂድ እኮ አይደለም ገብቼ ልኑር ነው ያለው። እንደዚህ ነገር ቀሎ ሲመጣ አክብሮ መያዝ ነው። በጣም ቀሎ ነው ይመጣልን። የኢየሱስ ደም አለ ብሎ በነፃ እንዲያው ኃጢአተኛ ወንበዴ የሆነው ጥላውን ውስጥ የኢየሱስን ደም እግዚአብሔር አይቶ ገብቻ አድራለዋል። ይኸውላችሁ እዚህ ላይ እኮ ኦዛ ከብዙዎቻችን አንፃር እዩት እስቲ ኦዛን ስተት ነው ስተት አይደለም። የኦዛ ስተት የኢየሱስ ደም መሃል ላይ የለም። እንዴት ይታገሰው? ያዝ ሲያደርገው መጣው። አሁንስ ምንም ብንሆን የልጄ ደም አለ አያ አጠገብ አይደለም። ይሄ እኮ ደግሞ የቃል ኪዳኑ ታቦት እኮ ባይዘው እግዚአብሔር አይደለም። እግዚአብሔርማ ዘላለማዊ አምላክ ነው። በኪሩቤል ላይ የሚቀመጠው የእግዚአብሔር የቃል ኪዳን ታቦት ነው። እግዚአብሔር በሕዝቡ መካከል ለማደሩ ምልክት ያደረገው ነው። ይሄንን ምልክት ይዘህ መሄድ አይቻልም ነው የምልህ። አሁን ምልክት አይደለም እጄ ላይ ያለው መለኮት ነው እኛ ውስጥ ያደረው። እግዚአብሔር በእናንተ ውስጥ ገብቷል። በጣም እንፈልገው። ብዙ እንንበርከክ፣ ብዙ እናጥናው፣ በጣም ብዙ እናጥናው ይሄንን መጽሐፍ። ብዙ ሳንታገል ብዙ ከሰራ ጥቂት ደግሞ ጊዜ ብንሰጠው፣ ጥቂት ብንጸልይ፣ ጥቂት ደግሞ ብንጠጋው ይሄ ዘመን መጨረሻ ነው። ሰማይና ምድር የሚጠቀለልበት ሰዓት ነው። ከነዚህ ሰዎች ይልቅ እኛ ልንፈልገው ይገባል። ክብር ለኢየሱስ ይሁን። አይምሮአቸው ላይ ላለ ጥያቄ አይደለም የሚጸልዩት። ሳቲስፋክሽን ለማግኘት ጸልያለሁ ብለው ለመርካት አይደለም የሚጸልዩት። እግዚአብሔርን ፈልገው ነው የሚጸልዩት። ያለማቋረጥ ሌሊቱ ሙሉ ይጸልያሉ። በተገናኙ ቁጥር ይጸልያሉ። መጽሐፍ ቅዱስ ተገናኙ የሚል ካለ ለትምህርት ለጸሎትና ማዕድን ለመቁረስ ነው የሚገናኙት። መቼ ነበር? በየቀኑ ነበር የሚገናኙት። በቤተ መቅደስ ሁሌ ይሰበሰባሉ። ሁሌ ሲጸልዩስ ጸልየው ተበተኑ አይልም። የነበሩበት ቦታ ተናወጠ ይላል። መንፈስ ቅዱስ በላያቸው ላይ ወረደ ይላል። ሁሌ እግዚአብሔር ይሄንን ምርኮ ለቤተ ክርስቲያን ይመልስ። በእውነት ነው የምላችሁ። ለፕሮግራም መተን ከዛ ቻው ከዛ ሌላ ህይወት እንደገና እንደዚህ አይነት ነገር መቆም አለበት። ሙሉ በሙሉ በእግዚአብሔር መገኘት ውስጥ መስመጥ፣ በህልውና ውስጥ መግባት፣ መንገድ ላይ ስትሄዱ ከመንፈስ ቅዱስ ጋር እያወራችሁ መሄድ፣ እየጸለያችሁ መሄድ፣ ስትገናኙ ከሰው ጋር የእግዚአብሔርን ቃል ማውራት፣ የእግዚአብሔርን ቃል መጫወት፣ መዘመር፣ መጸለይ፣ ማጥናት። የእግዚአብሔር ቃል ምን ይላል? ምን አነበባ? አሁን ድሮ ሲገናኝ ሰው ምን አጠና ዛሬ ትባባሉ። ምንድነው ጠዋት ስትነሳ ምን አነበብክ? ስትጸልይ ምን ጌታ ምን አለ እንባባለን። አሁንስ ህይወት እንዴት ነው? ለጠቅላላው ነው የምንጠይቀው። ለየለት ተነዋል። ጌታን የተቀበለ ሰሞን ጸልዮ ሊሆን ይችላል። እግዚአብሔር ምርኮ ይመልስልን። በእውነት እየተገናኘን እንጸልይ። እስቲ ሰበብ እየፈጠራችሁ ጸልዩ። መጸለይ ካቃተ ና እንጸልይ ብለህ ተንበርከከ ዝም በል። ያግዛሃል መንፈስ ቅዱስ። አንዱ ለሌላው ይጸልይ እኮ ይላል። እናን ዝም ብላችሁ አንዱ ለሌላው ይጸልይ ሳይሆን የምታምኑት የምታውቁትን ሰው እስቲ ና እንጸልይ ብላችሁ ጸልዩ። ቤታችሁ አብራችሁ ጸልዩ። ጸሎት አይቋረጥ። እግዚአብሔርን የምንፈልግበት አንዱ መንገድ ይሄ ነው። የምናገኝበት ከእግዚአብሔር ጋር ህብረት የምናደርግበት። ክብር ለኢየሱስ ይሁን። የቃል ኪዳኑን ታቦት ይዘውት ሲወጡ እግዚአብሔር በመካከላቸው እኮ አለ። ምዕራፍ 5 ላይ እኮ ድል የሰጠው እኮ እግዚአብሔር ነው። ተዋግቶ ያመጣው ድል አይደለም። የምዕራፍ 5ቱ ድል
ምዕራፍ 6 ግን የቃል ኪዳኑ ታቦት ሲገባ የተለየ አይነት ሴሌብሬሽን ለምን መጣልን አሉ። ክብር ለኢየሱስ ይሁን። ለእግዚአብሔር እንደምትመች አድርጎ ከኢያቡሳውያን እጅን ያስለቀቃት ኢየሩሳሌምን ከፍታ ቦታ ላይ ነው ያለችው። በኋላ ነው ንጉሥ ሰለሞን መጥቶ ወደ ላይ ወደ ሰሜኑ መስፋፊያ ያደረገ። ከዛ ውጪ ጠበብ አድርጎ ነው የሰራት ዳዊት። በዚህ በኩል የቄድሮን ሸለቆ አለ፣ ከታች ደግሞ አንድ የሄኖን ነው ምናምን የሚባል ደግሞ ሌላ ሸለቆ አለ። የተከበበች ናት፣ ከፍ ያለች ናት ከተማ። የእግዚአብሔር ቃል ኪዳን ታቦት እዚህ ነው መኖር ያለበት አለ። ምዕራፍ 7 ላይ ደግሞ ስታነቡ የእግዚአብሔር ታቦት መጥቶ አደረልኝ አንድ ነገር ነው። ከዛስ እኔ እዚህ የመሰለ ያማረ ቤተ መቅደስ ውስጥ ቤተ መንግስት ውስጥ ተቀምጬ የእግዚአብሔር ቃል ኪዳን ታቦት እዚህ ድንኳን ውስጥ ያድራል አለ። በፍጹም ይሄማ የሚሆን አይደለም ብሎ ካልሰራው ለቤት አለው። ተኝቼ አላድርም አለ እግዚአብሔር ድንኳን ውስጥ እያደረ። ከዛ ሊሰራ ሲል እግዚአብሔር ደግሞ መጣና ያው እንደ ዳዊት አይደለም እግዚአብሔር እንደምታውቁት ስራልኛ አይልም። ዳዊት አለው አቤት አለው። እኔ በሰጠው አቅም አለው ከጥግ እስከ ጥግ አንተው ጦርነት ውስጥ ነው የኖርከው አለው። እጅ ላይ ደም አለ፣ እጅግ በጣም ወድሃለሁ አለው። አምጥተኸኛል፣ በቃ አንተ አትስራቶ። ታዲያ ድንኳን ውስጥ ልታድር ሲለው ልጅ ሰለሞን ይሰራዋል፣ ዘሪ ይቀጥላል ብዬ የለ እንደ ዙፋን ላይ ያለው አንተ ብቻ የምትቆረጥ ቢሆን አንተ ትሰራልኝ ነበር። የሚቀጥለውም ያንተው ነው አለው። ሰውየው ፈልጎ ማምጣት ብቻ ሳይሆን ደግሞ ያለውን በሙሉ ለእግዚአብሔር ማቅረብ ፈለገ። ልስራልህ ቤት አለው። ዳዊት ቢሰራው አስባችሁት? ለነገሩ ሰለሞን የሰራው ዳዊት ያመጣው ዳዊት ነው አይደል? አስቀምጦለት የሞተው ዝግባ ወርቅ በሙሉ ሰብስቦ እኔ ባልሰራልህ አለው መስሪያውን ላምጣዋል። ክብር ለኢየሱስ ይሁን። ደግሞ መስሪያ ለማምጣት ብሎ ደግሞ ሲዋጋ ይኑር እንዴ ብሎ እኮ ነው። በቃ ተዋግታል ብለኛ አለው በነካ እጄ ልጨርስ ብሎ ተዋግቶ ጥርግርግ አድርጎ አምጥቶ አስቀመጠ። ሰለሞን የሰራው ምንድነው? ስትራክቸራል እንትኑን አመጣ አቆመው። በቃ ሰለሞንም በጣም ማይቲ ነው። በጣም ማይቲ ነው። በጣም በምድር ላይ የዳዊት ልጅ መሆኑ እኮ ነው። እንደዚህ አይነት ጥበበኛ የለ። የሚያምር ቤተ መቅደስ እጅግ በጣም ግዙፍ ቤተ በኋላ ናቡከደነጾር መጥቶ ያፈረሰው ቤተ መቅደስ ሰራለት። የኛ ሀገር ሴት ማን ነው ስሟ ሄደችው እዛ ሳባ ሄዳ እኮ በቤተ መቅደስ እኮ አይደለም እኮ በደንገጡር አቋቋም የሰው አቋቋም ራሱ ምን አይነት ነው አለች። ቤተ መንግስቱ ቤተ መቅደሱ ዳዊት ፈልጌ አምጥቼሃለሁ ተገኝተህልኛል ብቻ ሳይሆን የመጨረሻ የክብርንም ስፍራ ደግሞ እባክህ ልገንባልህ አለው። እግዚአብሔር ለዳዊት የነገረው ነገር ምንድነው? አትሰራልኝም። ድሮም ቢሆን እኔ ልብ ውስጥ ነው የምቀመጠው ነው። ለእግዚአብሔር ሁነኛ ቦታ በጣም ትልቅ ካቴድራል አይደለም፣ በጣም ቆንጆ አዳራሽ ለኛ መቀመጫ ነው። እግዚአብሔር እዚህ ውስጥ ነው የሚቀመጠው። እግዚአብሔር ከድንጋይ ወጥቶ ሰው ውስጥ እንደሚገባ ነው የነገረው። አይቶ አለው አይዞ አለው። ይሄም ተስማምቶኛል አለው። እኔ እናንተ ባለን ጤናማ መስመር ነው የምኖረው አለው። ክብር ለኢየሱስ ይሁን። እግዚአብሔርን እንፈልገው ወዳጆቼ። መልእክቴ ናት ዛሬ። እግዚአብሔርን እንፈልገው። ምንም ከፍለን እግዚአብሔርን ካገኘ ነው ያዋጣል። ምንም ከፍለን ምንም አርገን ዳዊት ይሄ ሁሉ የሰባ ፍሪዳና ጥጃ ይሄ ሁሉ ጠቦት እንዴት ይታረዳል አይደለም ያለው። አንተ ከመጣህ አለው ምንም አረጋለሁ አለው። ክብር ለኢየሱስ ይሁን። እግዚአብሔርን እንፈልገው። በነፃ መጥቷል። በክርስቶስ ኢየሱስ በኩል አጠገባችን መጥቷል። የክብር ተስፋ ሆኖ በሁላችን ውስጥ አድሯል። የተገኘልንን አምላክ እንፈልገው። በእውነት ነው የምላችሁ፣ ከሰማያት ስጋ ለብሶ አቋርጦ ወደ መሬት የወረደ አምላክ አጠገባችን ሰው ሆኖ ያዋራንን አምላክ እንፈልገው። ምናልባት እንግዳ ሆኖ የመጣ ሰው ካለኛ መካከል፣ ምናልባት በተለያየ አጋጣሚ ሰምታችሁ የመጣችሁ እንግዶች ካላችሁኛ መካከል እግዚአብሔር አለ። በክርስቶስ ኢየሱስ በኩል የተገለጠ አምላክ አለ። በመስቀል ላይ የፈሰሰው ያ ደም የጥሪ ደም ነው፣ የሚናገር ደም ነው። ከአቤል ደም በላይ ይናገራል። ኑ እንታረቅ የሚል ደም ነው። እፈልጋችኋለሁ የሚል ደም ነው።
ፈልጎ የፈሰሰ ፈልጎ የቀረበ ፈልጎን የሞተ ጌታ አለ። ለዘላለም የእርሱ ብቻ ሊያደርገን። ይሄ ወንጌል የመጨረሻው ነው። ከዚህ ውጪ ሌላ ወንጌል የለም። የሚሻሻልም የሚሰራም ሌላ የመስቀል ሥራ የለም። ኢየሱስ ጨርሶታል።